ይኸውልህ ፈረንጁ ሲጀመር ሄርሜላ እዚህ እንድትመጣ የሆነ ነገር ገፋፍታችኋት ካልሆነ በስተቀር አንተም እጅ እዚህ ላይ አለ እንጂ ብቻ በቃ ምንም ውሸት አልፈልግም። አሁን ሀቃቁ እንድትነግረኝ ብቻ ነው። ከሄርሜላም ጀርባ አንተ እንዳለበት እንዳስብ እያረከኝ ነው። ብቻ መጀመሪያ ማለት ነው እስቲ መጀመሪያ እንደ ትልቅ ሰው ይሄን ነገር መወሰን የሚችለው አብርሃም ነው። ይሄን ነገር ለምን አትረዳም? ራሱ ነው ይቺ ልጅ ማስወጣት የሚችለው። አንተ ብታስወጣትም ወይ ትከሳለሽ ወይ የሆነ ነገር አስነክታው ቢሆን ነው እንጂ እኮ ፈረንጁ እሱ እስካሁን መወሰን አቅቶ አይደለም። ባትዳር ነው ይደርሳል። እኔ እናንተ መከራከር እዚህ ጋር ምንም ጥቅም የለውም። ሄደ ይሄን እኔ የጠየቀኝ ጥያቄ ቀጥታ የሆነ ነገር አብርሃምን አስነክታው እንጂ ቢሆን ኑሮ እስካሁን ያኔ ነገሮች የሚፈታው ባትዳር እንደሆነ ስለሚያውቅ ማለት ነው። ሩታ እንኳን በሄርሜላ በማንም የምትቀየር ሰው አይደለች። ገባ አይደለ? እንደ እህቴ ነው የምወዳት ከእህቴም በላይ ማለት ነው። ገባ አይደለ? አንተ አሁን እዚህ ጋር ቀጥታ በቪዲዮ እንደምታየው አይደለም። አብርሃም በራሱ ጎን እየተጎዳ ነው፣ ሩታም በራሷ ጎን እየተጎዳች ነው። አስቡ። አብርሃም ወንድ ልጅ ነው። ወንድ ልጅ ሲጎዳ ማየት ትፈልጋለህ? አትፈልግም? ሰላም ውድ ቤተሰቦች እንዴት ናችሁልኝ? እኛ አለን ፈጣሪ ይመስገን። እንግዲህ ዛሬም ተመልሼ መጥቻለሁና ያው ዛሬ ስመጣ ብዙ ነገሮች ተፈጥረዋል በሰሞኑ እናንተም ታውቃላችሁና ያው አብርሽና ሩታ ሄርሜላ ማግኘታቸው አናግራቸው ነበርና ሩታ ፈቃደኛ ልትሆን አልቻለችም። ያው ምንም ብትወሰን ሩታ እውነት አላት። ከዚህ በፊት ብዙ ነገር ተበድላለች፣ ብዙ ነገርም ተደርጎባታልና እኔ እንጃ አብርሃም በምታስፈልገኝ ሰዓት እጠራሃለሁ፣ በምታስፈልገኝ ሰዓት ትመጣለህ ነው ያለችው። ብቻ እሱ ይሄ የነሱ ውሳኔ ነው ወይም ደግሞ የሩታ ውሳኔ ነው። አብርሽ የመጣ የነበረው ነገሮችን አስተካክላለሁ ብሎ ነው የመጣው። ግን ደግሞ እሱ በመጣበት ሰዓት እኔ ማልስማማበት ነገር አለ። ሄርሜላን ይዟት ነው እና የመጣው ምንም ማይደረግ ነገር ነው ያደረገው የመጨረሻ ማለት ነው። ሩታን ፈልጎ ከመጣ ወይም ደግሞ ለሩታ አስቦ ከመጣ ሄርሜላ እዚህ ላይ ምንም አሰራም እና ምንም ካልሰራች እሷን ይዞ መምጣቱ ምንም ትርጉም የለውም። ለምን ይዟት እንደመጣ እኔም አልገባኝም። ግን ብቻ ልትቀበለውም ያልቻለችው ሄርሜላ እዚህ ስለመጣች ነው እንጂ ብቻው ቢመጣ ብቻው ቢጠይቃት እኔ እንጃ ሩታ የሚጨክል ልብ አላት ብዬ አላስብም። አሁንም ሄርሜላን ስላየች ወይም ደግሞ ከሄርሜላ ጋር ስለመጣ ይመስለኛል። ብቻ እንደዛ ነው ይመስለኝና አሁንም ቢሆን እድል አላቸው ወይም ደግሞ እነሱ ሁለቱ የመገናኘት እድል ጠባብ ቢሆንም እኛ የቻልነውን እየሞከርን ነው እነሱን አንድ ላይ ለማድረግ እነሱ አንድ ላይ እንዲሆኑ እየሞከርን ነውና ያው አንዳንዴ እንዳሰብነው እየሆነልን አይደለም። እኛ መጀመሪያ አብርሃምን እያስገደድን የነበረው ብቻው እንዲሄድ ነው። መጀመሪያም እኛ ተናግረናል። ሄርሜላ ከአብርሃም ጋር ሩታ ጋር ከሄደች ነገሮቹ የባሰ እንደሚበላሹ ገብቶኛል። እኔም ግን ደግሞ እኛ ባላሰብንበት ወይም ደግሞ ትመጣለች ብለን ባልጠበቅንበት መንገድ ከአብርሃም ጋር መታለችና እኛ የጠየቅነው የነበረው ብቻ ሄዶ ነገሮቹ እንዲያስተካክል ይቅርታ መጠየቅ ካለበት ቤተሰቦቿም የሩታን ቤተሰቦች ራሷንም ጠይቆ ነገሮችን እንዲያስተካክል ነበርና የኛ ሐሳብ። ግን ደግሞ እሱ የመጣውንም ከሄርሜላ ጋር ነው። እኔ አሁንም ቢሆን ልናገር የሚፈልገው ነገር ሽማግሌዎቹ እንኳን እንትን ወደ አብርሃምና ሩታ ለመሄድ ሄርሜላ ካለች ሊሄዱ አይችሉም። ወይም ደግሞ እነሱ ራሱ ፈቃደኛ ሊሆኑልን አልቻሉምና አይችሉም። እነሱም ራሱ ፈቃደኛ ለመሆን ብዙም ደስተኛ አይሆኑልንም እነሱን ይዘን ለመሄድ እንኳን እና እኛም ብዙዎቻችሁ እየጠየቃችሁን ስለነበረ ነው ትልቅ ሰዎች ይዛችሁ ሂዱ የሚፈታው በዛ መንገድ ነው ምናምን እያላችሁ ነበርና ሄርሜላ ካለች ሽማግሌዎቹ እንኳን ሊሄዱልን አይችሉም። ምክንያቱም እሷን እያዩ አብርሽና ሩታ ሊያስታርቋቸው አይችሉም። ነገሮችን ያበላሽችው እሷ ሆና ሳለ እሷ እያለች ነገሮቹ ሊስተካከል አይችልም። እና አሁንም ቢሆን እንግዲህ ቀስ በቀስ ነገሮች ይፈታል ብዬ አስባለሁ። አሁንም ቢሆን እድል አለን። እኛ የምንፈልገው የሁለቱ ሰላም ነው፣ የሁለቱ አንድ ላይ መሆን ነውና ያው ዛሬ እዚህ በአዲስ ቤት የመጣሁት ይሄ የቡቻ ቤት ነውና ዛሬ ፈልጋለሁ ብሎኛል። ለምን ፈልጋለሁ እንዳለኝ አልገባኝም። ቤት ድረስ መጥቶ ነበርና ለምን እንደፈለገኝ እኔም አልገባኝም። ግን ደግሞ ያው እንደሌላው በጸብ እንዳልሆነ ተስፋ አደርጋለሁኝ። እኔ እና እሱ ጋር ምንም ነገር የለንም እና በሰላም እንደፈለገኝ ተስፋ አደርጋለሁ። ግን ደግሞ ቤት ድረስ መጥቶ ጠይቆኝ ነበርና እኔ አልነበርኩም ቤት፣ ሰው ነው የነገረኝ። መጥቶ ነበር ሰው እየፈለገ ነበር ምናምን ብሎኝ ነበርና
ለምን እንደፈለገኝ ግራ ገብቶኛል። ያው እሱም ነገሮችን ሊያስተካክል እንደሆነ እየለፋ እንደሆነ አውቃለሁ። በዛ ነገርም እንደሆነ እንደሚያናግረኝ በዛ በኩል እንደሆነ ገብቶኛል። ግን ደግሞ እንግዲህ ከነ አቤል ጋር የተፈጠረው ነገር እናንተ አይታችኋልና ያው ደስ ማይል ነገር አለ። ቡቻም ላይ የሆነ በሱም ጎን ደስ ማይል ነገር አለ፣ በአቤልም ጎን ደስ ማይል ነገር አለና ሁለቱ ላይ የተፈጠረ ነገር ነበረ ከዚህ በፊት። እሱ ነገር እኔና ቡቻ ላይም እንደማይፈጠር ተስፋ አደርጋለሁ። ያው አቤል እና የተጣሉት ለምን ይሄን ነገር አድርክ ብለው ነበር በቀደም እየጣሉ የነበሩትና እንግዲህ እንኳን ቡቻ እኛ ራሱ ከአቤል ጋር ተጣልተን ነበር። አሁን ላይ ግን ከነሱ ጋር መጣላት ምንም ትርጉም ስለሌለው ወይም ደግሞ ምንም ሰላም መፍጠር ከነሱ ጋር ስለተጣላን ምንም ሰላም ስለማይፈጠር እኛ የምንፈልገው የኔና የአቤል መጣላት ወይም ደግሞ ከአቤል ከብሩክ ጋር መጣላት ሳይሆን ሰላም እንዲፈጠር ስለምንፈልግ ነውና ብቻ ዛሬ ቡቻም እንደፈለገኝ ካወኩኝ በኋላ እኔ ራሴ ደውዬለት እፈልጋለሁና ቆሜ እየጠበቅኩ ነው። እዛ ሰፈራቸው አካባቢ ነኝና እየጠበቅኩ ነው ብየዋለሁ። ይመጣል። ያለው ነገር ደግሞ ለምን እንደፈለገኝ ያውቃሉኝ። ሁሉም በራሱ ጎን ትክክል ሊሆን ይችላል፣ ራሱ እንደሚያስበው ትክክል ሊሆን ይችላልና ቡቻም በራሱ መንገድ ነገሮችን ሊያስተካክል እየሞከረ ነው። ሁላችንም በራሳችን መንገድ ትክክል ነን ብለን ነው የምናስበውና እኔ በራሴ ትክክል ነኝ ምለው አንዱ ሰው ላይቀበል ይችላል ወይም ደግሞ አንዱ ሰው ደስ ላይለው ይችላልና ብቻ ቡቻም ነገሮችን ሊያስተካክል እንደጠራኝ ወይም ደግሞ ሰላም እንድንፈጥር የተቻለውን እንዲሞክር እነግረዋለሁኝ። ከዚህ በላይ ደግሞ እንዲሞክር አሁንም እየሞከረው ነው። ግን ደግሞ አሁንም ከሚሞክረው በላይ እንዲሞክር ጠይቀዋለሁና ብቻ ትንሽ ሰዓት እንጠብቀውና ሲመጣ በደንብ እናናግረዋለን ማለት ነው። ሰዎች መጥተዋል። ብቻ ሰላም ነው። አማን ሳምሪ የኔናት ደህና ነሽ? ሰላም ነው አለን ሌላ አለን። ብቻ ሰላም ነው። ጠፋው አሉ። የት ጠፋሉ? ያው እኔና አንቺ አልተገናኘንም። አዎ ደህና ነህ አሉ። ያው ከቡቻ ጋር እስካሁን አልተገናኘንም። ያው ትንሽ ቆየን። በስልክ ነበር እየደወልኩ የሆነ ሰዓት የምናወራ ነበር። አዎ ዛሬ በሰፊው ተገናኘ ከሳምሪም ጋር ቆየተ ተገናኘ እና ቤት ፈልገኝ ነበረ ምናምን ተብሎ ለሱ ለምን እንደፈለከኝና ያው እኔም በራሴ ጎን ማናገር ነገሮች አሉና ለዛ ነው ዛሬም የጠራው። ቤት ድረስ መጥተ ነበር ምናምን ሲባል ሰምቼ ቤት ድረስ መጥቼ ነበር። ማታ አልነበርኩም። ከዛ ወጥቷል ምናምን ነገር አሉኝ። በጣም ለጥብቅ ነገር ፈልጌህ ነበር። ከዛ አልነበርኩም ማለት በእንደዚህ እንድንገናኝ ተፈልጎ ሊሆን ይችላል። ትናንት ያላገኘሁት ማለት ነው። ትናንት ፈልጌ ነበር ጥብቅ ምናምን ነገር ስላለው ነገር ሄርሜላ ለምን እንደመጣች እዚህ ሀገር ምን አይነት ተንኮል ይዛ እንደመጣች ለምንድነው አብርሃምንስ ዝም የምትለው አንተ? ለምንድነው በሳቅ የሚታለፈው? የተደሰቱ የሚታለፍበት ምክንያት ምንድነው? ዝም የሚባለው ምንድነው? አብርሃም ቢሆን ትልቅ ልጅ ነው። ለምንድነው የናክልስ የሚጎዳት? ይገባኛል። በሩታ እንደማትደራደር አውቃለሁ። ፈረንጁ በጣም ከማንም በላይ ግን ምንድነው እስቲ አንተ አሁን እያደረክ ያለው ጭብጥ ነገር ምንድነው ብዬ ለመጠየቅ ነበር ሐሳቤ። ይገባኛል ልትናደር ይችላል እንደዚህ ጠይቅ። ግን በቃ ሁሉም ማስመሳይ የሆነ እየመጣ ስለሆነ ነው። ሁሉም በቃ ማንም እዩ ኢንተርቴይንመንትም በዚህ ያክል ነው ስላልጠበቁት ነው። ብዙ ሰው እየመጣ እየተቀያየረባቸው ነው እያለ እና አንተ ቢያንስ ለሩታም ለአብርሃም በጣም ብዙ ነገር አሳልፋቸዋል። ከሰፈር ጀምሮ አብራችሁ ብዙ ነገር አሳልፋቸዋል። ምንድነው እስቲ ለነሱ ትዳር እንዲስተካከል ወይም ደግሞ አብረው እንዲሆኑ ምን አይነት አስተዋጽኦ አድርጌያለሁ ብለህ እስቲ ንገረኝ። እኔ ግራ እየገባኝ ነው። ማምነው ሰው ስላጣው ነው። አንድ ሰው ነው እሱም ያለው ዩኤል ኤክሶ ነው በቃ ትንሽ እሱም እየጣራ ያለችው ምናምን ነገር ግን እስቲ ንገረኝ ምንድነው እያረኩ ያለሁት ነገር? እስቲ ይሄ ጭብጥ ነገር አድርጌያለሁ አብረው የሚሆኑበት ነገር ቢያንስ 10% ቢሆን አድርጌያለሁ የሚለውን ነገር ንገረኝ እስቲ። እሺ ለዚህ ነው የፈለከኝ? ለዚህ ነው የፈለከኝ? አዎ ማለት ከዛ ነገር የሚበስብኝ ነገር ስለሌለ ነው። ከዛ በኋላ ያለው ነገር ይቀጥላል፣ ችግር የለውም። ግን ምንድነው ያደረክ ያለው? ቢያንስ ያደረክ ያለው ነገር ቢኖር ኖሮ እኔ አሁን ስላንተ ነው ያወራው፣ ስለማንም አይደለም። ስለ ድንግጥን ያልኩት አሁን ለምሳሌ የሆነ ሰዓት በፕራንክ እያደረጋችኋት ነበር
አብርሃም እያደረጋችሁት ነበር። ግን እዛ ጋር ስስቅ ደስተኛ ሆነክስ ሳይክ እኔ በጣም ነው የደበረኝ። በጣም ላይምሮኝ የፈለገ ነገር አስመስልም ይሁን ምንም ሊሆን ይችላል። ቢያንስ ለሩታ እንደምትቆረቆር እያወቅሁ እዛ ጋር ደግሞ ደስታን ሳይ በጣም ነው ያበርኩት። ቢያንስ በዛን እንደዛ ማድረግ አልነበረብህ። ይኸውልህ ቡቻ አንድ ነገር ላናግረህና የፈለከውን ማውራት ትችላለህ። ከዛ በኋላ ሁሉም ሰው አስመሳይ። ይኸውልህ እኔ ማንም ላይ አስመስዬ አላውቅም፣ ላስመስልም አልችልም። ልነግርህ የምፈልገው ነገር ያንተ ብቻ ጥያቄ አይደለም። ይሄ ነገር ሩታ ላይ ያስመሰልክባት አንተም እያስመሰልክ ነበር እንደሌላዎቹ ምናምን ያለኝ ሰው አለ ብዙ። ሩታ እንኳን በሄርሜላ በማንም የምትቀየር ሰው አይደለች። ገባህ አይደለ? እንደ እህቴ ነው የምወዳት ከእህቴም በላይ ማለት ነው። ገባህ አይደለ? አንተ አሁን እዚህ ጋር ቀጥታ በቪዲዮ እንደምታየው አይደለም። አብርሃም በራሱ ጎን እየተጎዳ ነው፣ ሩታም በራሷ ጎን እየተጎዳች ነው። አስቡ። አብርሃም ወንድ ልጅ ነው። ወንድ ልጅ ሲጎዳ ማየት ትፈልጋለህ አትፈልግም? እኔ ወንድ ልጅ እኔ እኮ አብርሃምን በጣም ወንድ ልጅ ነው፣ ግን ፈላጊ ቢሆን እዛች ጋር አብርሃም ወንድ ልጅ ነው። ቢያንስ ምንም የያዘው ነገር የለም። እንደ ምሳሌም ብሎ ባለፈው ተናግረዋል። ያንን ነገር እንዲረዳ በቀደም የሰራነው ነገር ገብቶኛል። ምርጥ ነገር ነው። ግን እቺ ልጅ ከአዲስ አበባ እዚህ ሀገር እንድትመጣ ለምንድን ነው የፈቀዳችሁላት? ከሩታ ጋር እንድትገናኝ ለምን? ሆዷ ልታቆስል አሁንም ልትመርዛት መጥፎ ነገር እንድታስብ እንድታረጋት አብርሃም ላይ በመጀመሪያ ደረጃ ሄርሜላ ስትመጣ እኛ ምንም የምናውቀው ነገር የለም። ይኸውልህ ፈረንጁ ሲጀመር ሄርሜላ እዚህ እንድትመጣ የሆነ ነገር ገፋፍታችኋት ካልሆነ በስተቀር አንተም እጅ እዚህ ላይ አለ እንጂ ቡቻ በቃ ምንም ውሸት አልፈልግም። አሁን ሀቃቁ እንድትነግረኝ ብቻ ነው። ከሄርሜላም ጀርባ አንተ እንዳለበት እንዳስብ እያረከኝ ነው። ቡቻ መጀመሪያ ማለት ነው። እስቲ መጀመሪያ እንደ ትልቅ ሰው አስበህ ተናገር። የምታወራው ነገር እኔ ሁላችሁም ላይ በጣም ይኸውልህ ስማኝ። መጀመሪያ ዝም ብለህ እንደደረሰ በጣም በጥሩ ነገር እንደምትወዳት ስለማቅ ነው እንደዚህ ግልጽ የምጠይቀህ። ሌላ ሰው ቢሆን ከጀርባ ነው የሚያወራው። ቆይ ተረጋግተን እኛ ከጀርባ ነው የሚያወራው ሌላ ሰው። መጀመሪያ እኛ ራሳችን እንደማመጥ እኛ ሳንስማማ ምንም የሚፈታ ነገር የለም። ገባክ? ፈረንጅ እኮ ከዛም ይኸውልህ ከዛም በፊት ለሩታ አዳምጣታ መጀመሪያ አዳምጥ። ወንድ ልጅ ነው አይደል? በመነጋገር ለማመልስ ትሞክር። ሩታ እንድትጎዳ እኮ አላደረገም። ገባክ? እኔም ዝም አልለውም እኮ አወራዋለሁ። ግን እኔ ያየሁት ነገር የተረዳሁት ነገር ስላለ ነው። ገባክ? እኛም ደግሞ እዚህ ጋር መጥቶ ጭቅጭቅ ሳይሆን መጀመሪያ ራሳችን ተስማምተን ነው እዚህ ጋር ፈተን ሁላችንም ቢሆን ማለት ነው። ሳምሪ እንዴት ነው መስማማው? ከማንም በላይ እኮ ፈረንጁ እነሱን ይቀርባቸዋል። ይሄ ነገር እዛ ጋር ሲደረግ እያየ እንዴት ነው ሊናው ደስ የሚለው? ሁሉ በራሳችን የምትክክለኝ እንዴት መጣች? እንዴት በአስማት ነው የወረደችው? እሷ ከሩታ ጋር ከአብርሃም ጋር እንድትገናኙ ስማኝ አንዴ። ሄርሜላ ስትመጣ በምንም አይነት አጋጣሚ ማቅበት ነገር የለም። አላወኩም። እሱ ከአብርሃም ጋር ሆነና እኮ ያውቃል አይደለም? ቡቻ እኔ እሷ እንደመጣች በምንም አይነት አጋጣሚ ላቅ አልችልም። አላወኩም። እኔም ያወኩት ቪዲዮ ላይ ትላንትና አውቃ አይተሃል አንተም። ሄርሜላ አብርሽና ሩታን ልታገናኛቸው ስትሞክርና መታለች ሲባል ቢኒያም ሄደን ያለችበት ድረስ ሄደን ልናናግራት ነበር። የመጣችበት ምክንያት ልንጠይቃት ማለት ነው። እስቲ መጀመሪያ ምን እያደረጉ ነው፣ ምን እየተፈጠረ ነው ብለህ እንደ ትልቅ ሰው አስብ። ገባህ አይደለ? ማሰብ መቻል አለብህ። መጀመሪያ እንደመጣልህ አትናገር። ይገባኛል። እንደዚህ እኮ መሆነው እኔ በጣም ለነሱ ስለማስብ እንጂ እኮ እኔ አንተን መናገር ፈልጌ አይደለም። ስማኝ፣ እኛም እኮ ሳናስብ ቀርተናል። አሁን ድረስ እኮ እያሰብን ነው። ብቻ ብታስቡ ከሆነ እየሳቃችሁ ማለፍ የለባችሁም። እያንዳንዱን ነገር በአግባቡ ማድረግ ነው ያለብህ። ያንን ነገር ይኸውልህ፣ ስማኝ፣ ነገር ሲከሰት የሆነ ከአብርሃም ጎን ሆነ ምናምን እሷን ለማስደሰት መሞከር የለብህም። ሩታ ይከፋታል። መድኃኒዓለም ደስ አይላትም። ጋር ጥፋት ያለ ነገር እኮ ራሳችን ቀስ በቀስ ነው መናገር። እኔ አንተን እንደዚህ በትክክል መናገርህ በጣም ለሩታ ያለህን ቦታ ስለማቅ ነው። ፈረንጁ ግልጹ ከጀርባ ብዙ ነገር እንደሚደረግ እኮ አውቃለሁ። እና አቤል ምን አይነት ነገር ደውለታው እንደመጡ እኮ አውቃለሁ። እዚህ ራሱ አሁን እኮ መፍትሄው ምን እናድርግ፣ በምን አይነት መንገድ እነዚህ ልጆች ማገናኘት ማስታረቅ እንችላለን የሚለውን ነገር ማውራት አይሻልም? ይሄንን ነገር የሚያወራ ይመስሎኝ ነው የመጣሁት ገና ለገና። እኔ እዛኔ ሄርሜላና እኔ የተገናኘ ነው ወይም ደግሞ ስንስቅ ያየህን ቦታ በምን ምክንያት እንደሆነ እስቲ መጀመሪያ ንገረን። እንዴ እኔም ከሷ ጋር መገናኘት የለብህ እኮ ነው ማስበው ነው። በመገናኘት ከሆነ እኮ ማለት ነው አንተ የመስቀል በዓል ጊዜ እኮ ነበርክ። በመገናኘት ከሆነ ማለት ነው ገባህ አይደለ? ግን በመገናኘት አይደለም። እኔ አብርሽን ፈልጌ እንጂ የተገኘሁት እዛ ጋር እሷን ፈልጌ አይደለም። አንተ የመስቀል ጊዜ ማንን ፈልገን የተገኘው? ጓደኞችን ፈልገው ወይም ደግሞ አብርሃም ጋር ሆነ ነው አይደለ? ግን እኔ ከሷ ጋር የትኛውም ደስታ ነገር አላሳለፍኩም። ልሄድ እችላለሁ፣ እዛ ገጠር ሄጃለሁ መስቀል ጊዜ። ግን አሁን እኮ አብሬውኝ እሷን የሚያስደስታት ነገር አላረግም። ወደ ኋላ በመመለስ አይደለም፣ ግን ደግሞ በመገኘት ከሆነ እሱም እኮ የተገኘበት ቦታ ነበረ እኮ። ብንወቃቀስ የራሳችን ደካማ ጎን ይኖራል። በምንድን ነው ሁለቱም አሁን ላይ? እሺ አንድ ነገር ላይ ፈረንጁ ሩታን በጣም እንደምትወዳት አውቃለሁ። ትወዳታለህ። በጣም ምርጥ እህት ነች፣ በጣም ከማንም በላይ ማለት ነው። ግን ለሩታ ስትል እንደማንም ጠይቄ ዝም እንደማለት ታውቃለህ። ከዚህ በፊትም ብዙ እና አቤልንም ነብርክ የሚያረኳቸው ነገር ታውቃለህ።
ሄርሜላ ያለችበት ላታክ ይችላል። እሺ ያለችበት ቦታ ንገረኝ፣ ወይ ደግሞ የሆነ ቦታ ከሩቅ እዛ ጋር ነች ምናምን ብለህ ንገረኝ። ያለችበት ቦታ ብትነግረኝ ደስ ይለኛል። እኔ ነገሮችን እኔ ራሴ ጨርሰዋል። እኔ ከሩቅ አይደለም ያለችበት ቦታ ድረስ ላደርስ እችላለሁ። እኔና ቢኒያም ሄደን ነበር አይታለ ራስህ፣ ግን ልናገኛት አልቻልንም። ግን አሁንም ቢሆን ያለችበት ቦታ ላሳይ እችላለሁ። ግን ደግሞ ይሄን ነገር ስታረግ ምን ይፈጠራል ብለህ መጀመሪያ አስብ። ሴት ልጅ ነች፣ ምንም ነገር ልታረጋት አትችልም። ምንም ነገር ላረጋት ግን አስጠንቅቄ እነግራታለሁ። እኛም ልናስጠነቅቃት ነበር ግን አላገኘናትም። እኔ አብርሃም ሊደብረው ይችላል በእርግጥ የሆነ እንደ ጓደኛ ስለሆኑ እሷን ባስቀይማት ይገባኛል። የሆነ ነገር እጄ እሷ ላይ ወይ እጄን ባነሳ ወይ ብሳደብ የሆነ ነገር ብል አብርሃም ደስ ሊለው አይችልም። ለምን ጓደኛው ነች፣ ኖርማል ጓደኛ ገባ። ግን እኔ በማስጠይቃት መንገድ በህግም ቢሆን ያስጠይቃታል። አሁን እኮ ደረጃ የሚያደርሰን ነገር የለም። ህግ ላይ ማያስደርሰናል። የሰው ልጅ ነን፣ ተምረን አይደል? ተነጋግረን መፍታት። እኔ እንደዚህ የምትማር ሴት ብትሆን ኖሮ ያኔ ነበር የምትመለሰው እኮ። መቼ አገኛናት? እዚህ ከሷ ጋር አትገናኝም ነበር። ሁላችንም አላወራናት። ገና ደግሞ ልታደርግ ያሰበችውን ተንኮል ገና እኔ ብዙ ሰው እየነገረኝ ነው ከውጭ በቃ በውስጥ በኩል ማለት ነው። ልታደርግ ያሰበችውን ተንኮል ይሄን ነገር አሁን ካላስቆምናት እንዴት ነው ነገሮች ሚስተካከሉ የሚችለው? ፈረንጁ ንገረኝ። ሄጄ እሷን አገናኛለሁ። መታወራት ከሆነም በተረጋጋ መንፈስ እንድታወራት በወንድምነት እመክራለሁ። እኔ እንደ ወንድሜ ነው የምመክርህ። ገባ አይደለ? እዛ ሄደ ከሴት ጋር ሰጣ ገባ ውስጥ እንድትገባ አልፈልግም። አገባ ውስጥ አልገባም እኮ በተረጋጋ መንፈስ እኛም ልናወራት ነበር። ይሄ ነው አላገኘናት። አንተም ካገኘሃት በተረጋጋ መንፈስ አውራት። እኔ ከዛ በኋላ ነገሮችን ማስተካከል የምንችለው ለማስተካከል ነው። ዋናው እኮ ነገሮችን ማስተካከል የምንችለው ግን እንድታምኑ የምፈልገው ነገር በቀስ ብለን ነው እንጂ ቶሎ ብለህ ዘለ ገብተህበት ማስተካከል አይችልም። እንደዛ አይሆንም። ገብቶኛል እኮ እንደዛ እንደማይሆን አይደለም። እኔ ቀርቶ የጉዳዩ ባለቤቶችም ደስ ላይላቸው ይችላል። አብርሃም ሩታም እንደዛ ባደርግ እሷ ሌላ ወይ በሰነዝርባት ሌላ ነገር ይደብራል። ሴት ላይ እንደዛ አይደረግም። ግን አስረግጬ እነግራታለሁ። እኔ እኮ አሁን አንተ ላይ እየፈረኩ በጣም ስሜት ያስሉኝ ነው። አንተንም እንደዚህ የጮኩ እያናገርኩ ያለው እናንተ መጀመሪያ የምትጨርሱት ነገር ነው ብዬ ስላሰብኩ ከእናንተ እንደማይወጣ ስላሰብኩ ነው። ፈረንጁ ገባ። አንተ ነዛ ጋር ያለው አንተ ብቻ ነህ። አዲስ አበባ ላይ ማንንም ሁሉም ሲቀያየርባቸው አንተ ነው ያላት ለሩታ። ሁሉም ብሩኬን ብትለው አቤልን ብትለው ሁሉም እዩ ኢንተርቴይንመንትም ቢሆን አንተ ብቻ ነህ። ለዛ ነው የጮኩብህ እንጂ እኔ አንተ መናገር ፈልጌ አይደል። ገባ። ከኔ በለጠ እንደሚሰማህም አውቃለሁ ስለሷ ስለሩታ። ለምን ነብሰ ጡር ነች። አብረህ አድጋል፣ አብረህ ብዙ ነገር አሳልፈሃል። ይኸውልህ ቡቻ፣ እኔ ቀጥታ የምናገረው ነገር ቢኖር ችግር የለውም። አንተ በእኔ ምንም ብትለኝ እረዳለሁ። ምክንያቱም አንተ በካሜራ የምታየው ይቅርና ቀጥታ በአካል እንኳን የሚያየን ሰው የሆነ ነገር ሊለኝ ይችላል። ግን ደግሞ ሩታ ይኸውልህ በሚዲያ ቀጥታ ነው የምናገረው። ሩታ በማንም የምትቀየር ሴት አይደለች። ገባ አይደለ? ለኔ ባለውለታዬ ነች። ለኔ ብቻ አይደለም ለአንተም ለሁላችንም። ገባ አይደለ? በማንም ልትቀየር የምትችል ሴት አይደለችም። ስለዚህ እኔ የምሰጠው የመጨረሻ መልስ ቢኖር ይሄ ነው። በቃ እኔ በማንም ቀየርካት ምናምን እንድትለኝ እንኳን ሄርሜላ በማንም አትቀየርም። ሄርሜላ ደግሞ ማለት ነው ቡቼ ስለጨረሻው ኩስ አሁን አንተ ቶሎ ተቻኮላለህ። ባህሪክ ምናምን ሴትን ማስቀየም ነው የሚሆነው። ገባካ? እዛ ጋር ደግሞ ሌላ ነገር ነው። ከሴት ጋር ደግሞ በጣም ይደብራል ማለት ነው። ሄርሜላ ማግኘት ካለብንም ሴት ነኝ እንደ ሴት እኔ አወራታለሁ። ገባክ? መመለስ የሚችለው ማለት ነው አብርሃም ብቻ ነው። አንተ ጭራሽ ሌላ ነገር ውስጥ ነው የምትገባው። በቃ ማትወጣበት ጸጸት ውስጥ ነው የምትገባው። ይሄ ፍርድ ቤት ምናምን ወይ የሆነ ነገር ልትናገር ትችላለህ፣ የሆነ ነገር ልታረግ ትችላለህ። ስለዚህ አሁን ሄርሜላ ነው ነገር ምናምን ተው በቃ። መመለስ አንድና አንድ የሚችለው አብርሃም ብቻ ነው። ማግኘት ካለብኝ እኔ አገኛታለሁ ከነፈረጁ ጋር ሆኜ እንደ ሴት እኔ አወራ በትንሹ ደስ የሚል ነገር አለ። ከሩታና አብርሃም እየተገናኙ ያወሩ ነው። ሳምሪ ልክ ነሽ እኮ አንቺ ልክ ነሽ። ማናገርም ትችያለሽ። አንቺ የምታገኛት ብዙ ጊዜ ሞክረሻል ከዚህ በፊት እንድታወሪያትም ችግር የለውም። ግን ልጅቷ በጣም ጥሩ ልጅ ስላልሆነች ነው የሰው ትዳር ለማፋታት ብዙ ነገር ብዙ ርቀት የምትሄድና እኔ እንጃ እንደ ሴት ማስባል ልጅ አለች። እንደ ሴጣናዊ ነገር አሰራሮቿ ሰው ነች፣ ግን ሴጣናዊ አሰራር ነው እየሰራች ያለችው። ስለዚህ በየትኛው መንገድ እኔ አግኝቼ አናግራታለሁ እንደ የትኛውም። ይኸውልህ አንተ በንዴት የሆነ ነገር አድርገህ ይኸውልህ እድሜን ወጣትነት የምትጸጸትበት ነገር እንዳለ ነው። እኔ ለሩታ ስኔ ችግር የለው የትኛውም ነገር ባረገው ልገሰማኝ ነው ታረጋለህ። ግን ደግሞ ይኸውልህ ይሄንን ነገር መወሰን የሚችለው አብርሃም ነው።
አብርሃም ይሄን ነገር ለምን አትረዳም እኮ? ራሱ ነው ይቺ ልጅ ማስወጣት የሚችለው። አንተ ተስወጣትም ወይ ትከሳለሽ ነው የሆነ ነገር አስነክታው ቢሆን ነው እንጂ እኮ ፈረንጁ እሱ እስካሁን መወሰን አቅቶ አይደለም። ባትዳር ነው ደረሳል። በቃ እኔ እናንተ መከራከር እዚህ ጋር ምንም ጥቅም የለውም። ሄደ ይሄን የጠየቀን ጥያቄ ቀጥታ የሆነ ነገር አብርሃምን አስነክታው እንጂ ቢሆን ኑሮ እስካሁን ያኔ ነገሮች የሚፈታው ባለትዳር እንደሆነ ስለሚያውቅ ማለት ነው። ይፈልጋል በጓደኝነትም ብትቀርበው እሷ ማለት ነው። እሷ ማግኘት ስለዚህ ነው አሳይ ሳምሪ ማብረን ነው እናወራታለን እኮ ተረጋጋሁ። ማግኘት ካለብኝ ፈረንጁ ወይ እኔ ነው አብረን እንላለን። ችግር የለውም። አብረን እንመጣለን። እሺ ሂድ በቃ እሺ። እንዴ ልጅ ለምን እንደው ተረጋግቶ ማያወራን እኮ? አሁን እሱ እኮ መሄድ የለበትም ሄርሜላ ጋር በዚህ እንትንነቱ ወይ ያስቀይማታል ምናምን ሌላ ነገር ውስጥ ነው የሚገባው ፈረንጁ። ስለዚህ ማግኘት ካለብን እኔ እናንተ ሆነን ሄደን እናውራት ያለውን ነገር አይሻልም? ብቻ አይሂድ እሺ ችግር የለውም። ስለዚህ እንሂድ። ብቻዬን ልንሄድ ነው ማንለውም በቃ እሱን ቻው ብለነው ብቻችንን እንሂድ። ባጃጅ ጠርተን የሚሰማን ከሆነ እኮ ነው ችግር የለውም። ማውራትም ካለበት ያውራ። እሱ ይውጣል አይደለም ፈረንጁ ሌላ ነገር ውስጥ ነው የሚገባው። ችግር የለውም። እኔ ካጠገቡ ነው እዚህ ደግሞ አይደብርም? ይከብዳል ደግሞ። ችግር የለውም። እኔ ካጠገቡ ነው ያውራት እንጂ አይወጣለትም ይሄ ልጅ። እስቲ እንደሚሆን ብቻ እናድርግ። እሺ በቃ ብቻ ቤተሰቦች እናንተም በቀጣይ ቪዲዮ እንገናኝ። እንደቆዩልኝ